እኔ የቴዲ አፍሮ ባለቤት በእውነት በዚህ ጉዳይ ላይ ቆም ይቅርታ ብትጠይቅበት ደስ ይለኛል ነው ትላላችሁ። አዶናይ ኦርቶዶክስ ስለሆነ ነው፣ ማርያምን ስለጠራ ነው። ከማርያም ጋር እንዴት ታገኙታላችሁ? ሰግጥ ፈምስን ከማርያም ጋር እንዴት ሊገናኝ ይችላል? እውነት የምትወዷት የምታከብሯት ከሆነ ለምሳሌ አሜሪካ ሲመጣ፣ አውሮፓ ሲሄድ፣ አረብ ሀገር ሲሄድ ብዙ ደጋፊዎቹን ብዙ ጋርዶቹን አብረውት የሚሄዱ ምናምን አብሮ ሊመጡ ይችላሉ። ደብል ቱጌዘር። ዋናው ግን የተፈለገው ማን ነው? እዛ ቦታ ላይ የተፈለገው አብይ ብቻ ነው። ኢየሱስም ብቻ ነው የሚጠራው። ቢመጡ እንኳን ነው ማወራ ሲመጡ እዛ ቦታ ሲጠራ ዋናው ተፈላጊው ዶክተር አብይ ነው። የሌላ ሀገር ፕሬዚዳንትም ሊሆን ይችላል። ኢሳያስ አፈወርቂንም መውሰድ ትችላል። የሆነ ሀገር ሲሄድ ለብቻ አይደለም። ኢሳያስ አፈወርቂ ከኢሳያስ አፈወርቂ ጋር አብረው ያሉ ጠቅላይ ሚኒስትሮች አብረውት አሉ። ሌሎችም አጋዞች ጋርዶቹ ምን አሉ። አጀንዳው እሱ አይደለም። አጀንዳው አይደለም። በእናንተ ደግሞ በአራዳዎቹ ቋንቋ ሊሄድላችሁ ቴዲ አፍሮ ባንዱ ከሌለ ቴዲ አፍሮ የለም። ግን ባንዶቹ ቫሊዩ የሚኖራቸው ማን ካለ ነው? ቴዲ አፍሮ ብቻ ስላለ ነው። እናንተ ቴዲ አፍሮን ስለምትወዱት ማለት ነው። ባንዶቹ ሙሉ መጥተው ቴዲ አፍሮ ከሌለ ኮንሰርት የለም። ኮንሰርት አይደል የምትወዱት? ዘፈን አይደል የምትወዱት? ጫጫታ አይደል የምትወዱት? ገስቧት ባንዱ ሙሉ አቦጊዳ ሆነ። አቦጊዳ ይውዞ ባንድ ብታመጣ ቴዲ አፍሮ እዛ ላይ ከሌለ ዩርጃ ብዝነታ። ስለዚህ አደንደ ዘዴ ኢየሱስ ክርስቶስ ራሱ የሌለበት ቤት ምንም ብትለው መጨረሻው ጭፈራ፣ ዋይታ፣ ጓገጭ ምናምን እንጂ ሌላ ነገር የለው። ስለዚህ ማርያምን ሲጠራው አለ ማርያም ሚስጥረኛ ማርያም አለ እስ ገተኝ ኮል ሄር። ከዛ ጠርታት የት ነው ሄድከው? አባቴ ክለብ ነው ሄድከው። ሃው ለሚሻው ዩጌን አናዘር ቪዲዮ። ወዴት ነው ሄድከው? ወደ ጭፈራ ቤት ነው ሄድከው። ወደ ጭፈራ ከሄድክ በኋላ ሌሊቱን ሙሉ ከጨፈርክ በኋላ ጠዋት ደግሞ ጽዮን ማርያም ሄድኩኝ ብለ ቪዲዮ ትለቃለህ። ጽዮን ማርያም ሄድኩኝ። ሌላ ቪዲዮ ላሳያችሁ። እስቲ ላሳያችሁ። ለበረከት የሰግጥ ጭፈራ ናይ መጥፎ ሰው ነው እያልኳችሁ አይደለም። መጥፎነት ሳይሆን እዛ ላይ መንፈሱ ማን ጠርቶ ማን እየዳነ እንደሆነ ማርያም እንደማታድን አዶናይ ማሳያ ነው። አዶናይ ወንድማችን የዳነ ሰው አይደለም። አየ በክርስቶስ የሆኑት እርግጠኛውን ይነግርሃለሁ ሲዘምሩ እግዚአብሔርን ሲያመሰግኑ ነው ወደ ቤታቸው የሚሄዱት። ያልዳኑ ነፍሶች ሴሌብሬት የሚያደርጉት ዲመን ለሰይጣን ነው የሚገበሩት። ለሰይጣን ነው የሚሰጡት። አሁን እኛ አባት ተደግፋለሁ ያሉት በወንጌል ሊደግፉት ነው። እስቲ እንነጋገር። እኛ አባት ስለ አዶናይ ተናግረዋል አይደለ? በምን ሊደግፉት? ወንጌል ሊያስተምሩት ነው። እኔ ከጎን ነኝ። በጸሎትም በተለያየ ነገር በሐሳብም በምክር አገልግሎትም ላግዝ ከጎን ነኝ። ማንም ባወራው ወሬ ማንም በሚዝተው ዛች ከዓላማ እንዳትደናቀፍ መበርታት አለብን። አዶናይ ፋዘርዬ አባት ልንገሩት ወንጌል ላስተምር የሚል ነገር አለው። ምክንያቱም እርግጠኛውኝ እርሶ ከኔ ጋር ወንጌል ያወሩ እርሶ እንደማይችሉ እርግጠኛውኝ ይናገራለሁ። ወንጌልን አያውቁትም። ወንጌልን አልተማሩም። ልብሱ ያምርቦታል። እውነቱን ልናገር፣ ስለ ወንጌል አልሰበኩትም። ስለ ወንጌል አልተናገሩም። ስለ ወንጌል አልመሰከሩም። ሌሎች በወንጌል አቅጣጫ የተናገሩትን እህትና ወንድሞች ደግሞ ላሳያችሁ። እቺ እህታችን ምን አለች? እስቲ እናውራ። ስግጥ ፍምስ ነው። ፍምስ ማለት ነው ፌመስ መሆን። በኤኒ ሚንስ ቢ ፌመስ ነው። ለምን ፌመስ ትሆናለህ? ዋትስ ዘ አልቲሜት ፐርፐዝ ኦፍ ቢንግ ፌመስ ኤኒዌይ? ምንድን ነው ፌመስ የሚያደርገህ? ሶሻል ሚዲያ ላይ ምንድን ነው የሚያደርገህ? ልብ መሆን ነው። ጋጠወጥነት ነው ፌመስ የሚያደርገው። እያለን በግድ ነው እኮ አንዳንድ ስርዓት ያላቸው ሰዎች የሚታወቁት። እና ቢ ዋትኤቨር ዩ ዋንት እንደ ልብ ሁን። እንደን ቢ ፌም ነው
ፌም ደግሞ የሚያስገኘው ማኒታሪ ቫሊዩ አለ፣ ገንዘብ አለ። ስለዚህ አንዳንድ ሰዎች እኔ አም ወንድሪንግ ቲንክ ትዋይስ አስቡበት ይሄ ነገር፣ ምክንያቱም ነገም ይቀመጣል የሰራችሁት ቪዲዮ ምን ውኜ ነበር እንዳትሉ። ኢትስ ቶታሊ ኢግኖረንስ። መስማት የሌለብንን ነገር ሰማን። አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? አይ እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው። እና እንደዚህ አይነት አንዳንድ ደካሞችን ሄሮ ማድረግ እኔ አይገባኝም። ፎዛት ማታ ስህተቷ ምንድን ነው? ይቺ ልጅ እስቲ ንገሩ፣ ስህተቷን ንገሩ። ሌላ ቃላቶች አሉ፣ ብዙ ነገር መስራት የሚቻልበት ሌላ ቃላቶች አሉ። አሁን ስለ ልጁ አይደለም፣ እኛ ስለ ጀኔሬሽን ነው። አዶናይን እዚህ ጋር አውጡት። የአዶናይ ጉዳይ አይደለም። የአዶናይን አይዲያ የተቀበሉ ሰዎች ጋር ነው እኔ ሀሳብ የምሰጠው። አዶናይማ የሆነ ነገር አለ መሰለው አለ። ይጥቀምም አይጥቀምም እኮ ራሱ ወጥቶ ተናገረ እኮ። ይሄ ነገር ብዙ ነገር እያደረሰብኝ ስለሆነ ይሄን ቃል መጠቀም አቁም ያለው አለ። ያንን አፈር የሚያደርጉ ሰዎች ናቸው ማፈር ያለባቸው ብዬ ነው የምናገረው። ብቻዬን ብቀርም ችግር አልነበረብኝም። ብቻዬን ነበር ይህን ነገር ያነሳሁት። አሁን ግን ብዙ ሰዎች ይህንን ነገር ኖቲስ ሲያደርጉ ቆም ብሎ ማሰብ ጀመሩ። ለጀኔሬሽኑ ለሚጠፋው ህዝብ። ከዛ በኋላ ስግጥ ፍምስ በየፓርቲ ቤት፣ በየጭፈራ ቤት፣ በየምን ቤት መግባት ጀመረ። እዛ ቤት ደግሞ የሚገኙት የጌታ ልጆች አይደሉም። ስለ ጌታ ልጆች አይደለም የምጨነቀው እኔ። በኢየሱስ ክርስቶስ ስለሆኑት ወንድምናቶች አይደለም የምጨነቀው። ምክንያቱም መወዳቸው ማከብራቸው ብዙ የኦርቶዶክስ ወንድምናቶች አሉ። ይህን መንገድ ተከትለው አብረው ጭፈራ ቤት፣ አብረው ቁማር ቤት፣ አብረው መጠጥ ቤት፣ አብረው ሺሻ ቤት የሚጠፉ ብዙ ኦርቶዶክስ ወንድምናቶች አሉ። ይህንን ነው ካሁኑ ሆይ ሆይ ሳይባል አረጋግቶ ነገሩ መሄድ። የሙስሊምም አባቶች ተናግረዋል ካሉ አሳያለሁ። ቀንታችሁበት ነው ማርያምን ስለጠራ የሚባል ነገር አለ። ተግባሩስ ማርያምን ከጠራ በኋላ ምን አይነት ተግባር ነው ያደረገው? እስቲ የሙስሊሞቹ እንስማ። የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እረፍ፣ ሰውን አትስማ፣ ብልግና ማለት ነው። ይህን የሚያይ ወጣት፣ ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድን ነው የምለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ፣ ተግባር መፈጸም፣ ንግግር መሰራጨት፣ የሆነ ሽልማት ተዘጋጀ። ስለዚህ አሁን እሺ ጴንጤስ ኦርቶዶክስን ስለሚጠላ ነው ብላችሁ ስማቻንን ታጠፋላችሁ በየጊዜው። ጴንጤ ኦርቶዶክስን የሚጠላ ክብሯት ከሆነ የመሰገጥን ፕሪንስፕል የመደደብን ፕሪንስፕል ታውቁታላችሁ ወይስ አታውቁትም? እውነት አውቃችሁት ነው ወይስ አታውቁት ቀርታችሁ ነው? በእንደዚህ አይነት ነገሮች ላይ ማርያም ስትጠራ እናንተ ነበር በምትወዷት መጠን መከላከል የነበረባችሁ። ማርያምን እዚህ ውስጥ አታስገባ፣ ሰግጥ ፈምስ ብለ ክብሯን አግኝቻለሁ ሚስጥረኛዬ ናት ብለ አስጨብጭበመው ነው ማለት የነበረባችሁ። የምትወዷት እንወዳታለን፣ በጠን ሞትላታለን፣ ሴሏ ተቀደደልን፣ ሞት ነው የምትሉ ሰዎች ክብሯን ያስነካችኋት ያዋረዳችኋት እናንተ ናችሁ። ለምን? ከዛ በኋላ እሷን ብሎ ሄዶ አታሎ ጭፈራ ቤት ሲጨፍርባት ነበር። በስሟ ጭፈራ ቤት ነው የተገኘው። ከዛ ደግሞ ሳያፍር ቀጥታ ወዴት ሄደ? ወደ አክሱም ጽዮን እየነዳን ሄድን። ጭፈራ ስንጨፍር አድረን ጠዋት ደግሞ ያለምንም ሸም ይኬዳል። ከዛ ቤተ መቅደሱ ውስጥ ሰልፊ ይነሳሉ። ይሄ የጥላቻ ነገር አይደለም እነግራችሁ። እውነትን ለመቀበል የሚደፍር ሶሳይቲ የለንም። ለብቻችንም ብንቀር ደፍረን እንናገራለን። ለምን? ወደፊት ይሄ ስለሚጻፍ ይሄ ነገር የተቀረጸው ስለሚቀመጥ እውነት ማን ተናግሯል፣ ከዛ ካልሆነ ጭብጨባ ጋር አብሮ የሆነው ማን ነው አይደለም የሚለውን ስለምንጠይቅበት ነው። እንደ አንድ ሶሻል ሚዲያ ተጠቃሚ ወደፊት የምጠየቅበት ነው። ስለምጠየቅበት ይሄ ነገር ደዳ ልቀበለው
ጌታ ምስክሬ፣ እኔ ስፈምስ አውቄው አይደለም። በፍምስና ያጭበረበርኩት አንድ 74 ሳንቲም የለም። አንድ ነው ማወራችሁ። ኖር ሲንግል ዳይ አንድ 74 ሳንቲም እኔ አላጭበረበርኩም። ከህዝቤ አምጣ። ለማጭበርበር አልተጠቀምኩትም። ፍምስናዬ የሰው ልጅን ገንዘብ ቡጥቡጥ አድርጎ ለመብላት አልተጠቀምኩበትም። መጠቀምም አልፈልግም። ስለዚህ ይህንን እያደረጉ ምን የሚያደርጉ ሰዎች አሉ? በደንብ አድርገው ህዝባችንን ባዶ የሚከቱ ሶሻል ሚዲያ ላይ የመጡ ሰዎች አሉ። የሱ ጉዳይ ሳይሆን የሱን ኮንሰፕት የተቀበሉ እኔ የቴዲ አፍሮ ባለቤት ይሎስቴድ በቃ ቫሊዩ እንደሌለ ልበሻሸቅ ብለሽ የመጣሽበት መንገድ መጨረሻ ላይ አንቺንም ጭምር እኔም በቃ ከእንግዲህ እሰግጣለሁ እያልሽ ማለት ሁላ መጀመርሽ የከተማ ልጅ ሆነሽ አሁን በጣም ነው የደነቅሽኝ። የቴዲ አፍሮ ሚስት በጣም 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 የተደነቁበት ጉዳይ ነው። ሀውካም በዛ ደረጃ እንደዛ ልትሆን ይቻላል እንዴ? ሌላው ለምን አላደረገው? ሌላው በዛ ደረጃ ያዙ ይልቀቁኝ ለምን አላለም? ይሄን ነገር አንቺም ደግፈሽዋል። ሌሎቹን ያልሰጠሽውን ክብር ለሌሎቹ ኢንተርቪው ሲደረግ አንቺ ቤት መጥቶ የተጋበዘ አንቺ ቤት መጥቶ በዛ ደረጃ የተጨበጨበለት ማንም የለም። ፎከስ ያደረግሽው ፍምስናው ላይ እንጂ ጄኔሬሽኑ ምን ይፈጥራል፣ የኔ ልጆች ይሄን ነገር ሲያዩት ምን ይላሉ የሚለውን ነገር አላሰብሽም። እኛ አስበንበታል። ለምን የሶሻል ሚዲያ ሰዎች ነን። ስለዚህ ነገ ማልጸጸትበት ነገር ነው። አስታውሳለሁ እኔ ዲሽታ ጌና ሰላምን ልስበክ ብሎ ባለበት ጊዜ ከጎኑ የቆመው ዮኒ ማኛ ብቻ ነበረ። ለታሪክ ተቀምጧል እሱ ቪዲዮ። አይጸጽተኝም። ብቻዬን ነበርኩ በዛ ጊዜ። ሰው ጦርነቱን ሲያጫጩኸው ዲሽታ ጌና መጥቶ ሰላም ይሻለናል ብሎ ድንጋይ አንስቶ እኔ ጸብ አልፈልግም ሰላም ይሻለኛል ፍቅር ይሻለኛል ሲባል ሚዲያ ላይ ጠርተው ይቅርታ ነው ያስጠየቁት። ስለተጨበጨበ እኔ አብሬ አላጨበጨብም ግደለኝ። ስለዚህ ዲሽታ ጌና ቪዲዮ ካላችኋል፣ ስለ ዲሽታ ጌና ትክክል ነው የተናገረው። ጦርነት አያስፈልገን ይቅር መባባሉ ነው የሚያስፈልገው ብዬ ቪዲዮ ሰርቻለሁ። ለታሪክ ተቀምጧል። እሱን ግን የኔ ልክነትን የማይደግፉ ሰዎች አሉ። አሞኬ ጉዳይ የኔን የሚደግፍ የሰማዩ ጌታ ነው፣ የሰማዩ አባት ነው። ለእውነት ሁልጊዜ ቆማለሁ። እውነት አሸናፊ ነው። መደበቅ አትችልም። ግርግር ልታስፈጠር ትችላለህ። እውነትን ግን መደበቅ አትችልም። የኔዎቹ ታብታብ ኮፒ ሊንክ አደርጉ። ስለዚህ አሁንም የምናገረው ነገር ሙስሊሙም ተቃውሞታል ይህን ጉዳይ። ፕሮቴስታንት ያ አይዲያውን ልጁ ዘረኛ ልጅ አይደለም፣ ክፉ ልጅ አይደለም፣ ክፋቱን አላየውም። የልጁ ኮንሰፕት ሰግጥ የሚል ፕሪንሲፕል ልክ አይደለም። አዶንኬ ወደ ዩ ላይክ ርናት ብትወደኝም ባትወደኝም መስሚያ ይጠጥ ነው። ለምን ልክ ባለ ነው ኮንሴፕት ላይ ኤክስፕሌን ልታደርግልኝ አትችልም። ማለት ደድብ ቁም ነገር ነው ብላችሁ ስታወሩ የሰማኋችሁ ሰዎች በጣም ነው የደነገኝ። በጣም ነው ግራ የገባኝ። በተለይ አንዳንድ ሰዎች እኔ ጋዜጠኛ ማን ሹምዬ ነው ጋዜጠኛ ሹምዬ ነው የሚባለው ወይስ የፈርስት ኔሙ ማን ነው? እኔ በጣም ማከብረው ሰው ከኔ ጋር ራሱ በስልክ ያወራንበት ጊዜ ነበረ። ዋትስ ሂዝ ኔም? ሹምዬ ነው ጋዜጠኛ ሹምዬ። ማን ሹምዬ? ሰለሞን ሹምዬ። ጋዜጠኛ ሰለሞን ሹምዬ አደርሱልኝ። በጣም የምታውቅ የምታስተውል ሰው ነህ። በዚህ ነገር መሸወደ በጣም በሳቅ ነው የገደልከኝ። ሙሉ ቪዲዮን ያየኸው አልመሰለኝም። ደድብ ጊዜ ይባላል። አባቴ ለአንተ ላይጠም ይችላል። I will tell you again ፕሮቴስታንት የሆነ በጌታ የሚያምኑትን ከጠራሃቸው የትም ቦታ ላይ ዓለምን ውረሱ ብሎ መጽሐፍ ቅዱስ ተናግሯል። የትም ቦታ በኩራት የሚናገረው አንድ ፕሮቴስታንት ስለ ኢየሱስ ሲያወራ ነው። ስለ ኢየሱስ ማውራት ወንጀል ሆኖ ደድብ ኢየሱስን ተቀበል ጌታ ያድናል የሚለው ቃል ግን በጣም ሰውን ባዘር የሚያደርግ የሚረብሽ ቃል ሆኖ በአደባባይ አየን። ስለዚህ ይሄ ህዝብ ቢጎዳ ይሄ ህዝብ ብዙ ችግር ቢደርስበት እንዳይገርመ ማርያምን ያለው ክለብ ሲገኝ
ኢየሱስ ጌታ ነው ያለችው ደግማ ኢየሱስን ጠራችሁ፣ ደግማ አመሰገነችው፣ ደግማ ዘመረችለት። አሁንም የማላፍርበት ስም እኔም መሳሳት የምፈልገው በአደባባይ የምሰብከው ኢየሱስን ነው። ወደፊት በኢትዮጵያ ታሪክ ላይ ትልቅ ቦታ ላይ የምጠራው ስም እነግርሃለሁ። ህይወቴ ያልፋል፣ ኢየሱስን ጠራዋለሁ። አይጠራም ባላችሁበት ቦታ ላይ አፈነደዋለሁ የኢየሱስን ስም። አይጠራም እዚህ ቦታ እንዴት ይጠራል በምትለው ቦታ ላይ እኔ ኢየሱስ ጌታ ነው እሱን ተቀበሉ እሱ ነው የሚያድነው እልሃለሁ። እሱን መጥራት ማሸማቀቂያ፣ ደድብ፣ ፈምስ፣ ሰግጥ ማለት ግን መክበሪያ የሆነበት ሀገር ላይ ነው። ስለዚህ ብንረገም ሀገራችን ባዶ ብትሆን እንዳይደንቅ። እነሱንም እያገዘች ነው። እሷ ትግባና የእውነት ከልብህ ከሆነ ዮዳብ ከልብህ ከሆነ listen to this girl please thank you እኔ አውቃታለሁ እንዴት እንዳልመጣልኝ ሀሳቡ። ዞውዬ እንኳን ደህና መጣሽ። ፓስተር ናና እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? ቪዲዮን እሺ ቀንሶሻል ተብሏል። እስኪ ኖ አይ ቀንሳለች፣ ችግር የለውም። ቪዲዮ ፖስት ፎሎ ያደርጋላችሁ ያገኛል አይገስ እስኪ እና ፓስተር ስማት ዴኮር ቲክታክ አዋርድ መሸፈን ያደረኩት አንቺ ነበር። እየጠበቅኩ ነበር። እንዴት እናጠብ በሌላ ማመጣሽ በዛ ደረጃ ስማ እዮዳብ የሷን አካውንት ይኸው በሌላ ስልክ እዮዳብ የዞይን አካውንት ይኸው መጀመሪያ ለውጣው ዞይ ዲታክስ እንደነሽ እኔ አንድ ከመናገራችሁ በፊት ባደወይኔ ኒውትሪሽኒስት ላይሰንስ አለኝ፣ ትሬኒንግ ላይሰንስ አለኝ። እየቀለድኩ አይደለም። እና ብዙ ሰዎችን ትሬን አደርጋለሁ። ግን አሁን ቀብቶ ሳይሆን ስንፍና ነው አንተን የያዘ ማለት ነው። አረ ስንፍና አይደለም። አዲስ ነኝ፣ በጣም ሰነፍ አይደለም። እዚህ ጋር 10 ሰዓት ቁጭ ብዬ አንተን ሳወያያለ እንዴ ብሎ ሰነፍ ይለኛል እንዴ? ራሱ ቁጭ ብሎ ያያል። እዮዳብ አንድ ነገር ልንገርህ። የሚገርም ነገር እኔ እንትን ስጀምር ማለት ነው ልክ ወደዚህ ወደ ዌት ሎስ ጀርኒ አረ ቆይ ቀነስኩኝ 2 ፓውንድ ቀነስኩኝ። አሁን 2 ፓውንድ ቀነስኩኝ እህቴ፣ አሁን 2 ፓውንድ ቀነስኩኝ። ቶሎ በል አንበሳ ቢሆን ደግሞ 5 ፓውንድ አይነት እኔ ራሴ ቀንሻለሁ። እኔ 270 ፓውንድ ነኝ አይደለ ሜላትዬ? ማነው ስምሽ? ዞዊ 264 ፓውንድ ማለት 120 ኪሎ ማለት ነው። ኦኬ አሁን 120 ኪሎ ማለት በጣም ትልቅ ነው። 2 ሳምንት እነዚህ ሰዎች በ20 ፓውንድ ቀንሳለሁ ብያቸዋለሁ። እሱን ማንም መርዳት ከረዳችሁ ይመጡ አይሆንም። ከዛ በኋላ ግን አሁን የምትነግሪኝን ከዛ በኋላ ነው የማደርገው። ቀጥ ይዘው ኦኬ እኔ የሚገርም ነገር እዮዳብ እኔ ሲጀምር ባንተ ነበር የጀመርኩት። ስማት እየነገረችን ነው። ይቅርታ አንዴ እንዴ ለጊፍት እኮ ቆይ አንዴ ለጊፍቱ እንትን ላድርግላቸው አንዴ እንትን እኮ ደረው ምን ልቀጣ 8 ፑሽአፕ ለጊፍት ልስራላቸው እያልኩ ዞዬ ታውራና ታስረዳ ፕሊስ። እናዳምጣት። እኔ ስጀምር የሚገርምሽ ነገር ሳራ እሱን አይችን የጀመርኩት የሆነ ጊዜ ጀምረ ነበር ዲቶክስ ማድረግ ዲቶክስ አደርጋለሁ። እኔና ጓደኛዬ ለምን ፎሎ አናደርገውም? የሆነ የተወሰነ ቀን ድረስ ስትሄድ ነበረ እና ያኔ ፎሎ ጀምረን ነበር። ከአንተ ጋር እኩል ነበር የጀመርነው እና አንተ እዚሁ ነህ፣ እኔ ቀነስኩኝ። ኮሚትድ ሆኜ 50 ኪሎ ነው የቀነስኩት። በስንት ጊዜ? አመት ከምናምን 50 ኪሎ አመት ከ6 ወር። ኮንግራቹሌሽን 50 ኪሎ በጣም አሪፍ ነው። ቴንክ ዩ። በጤና ነው 15 ኪሎ ነበርኩኝ። 50 ኪሎ ግን በጤና ነው? ዶክተርሽን ቼክ አድርጎሻል? ቼክ ተደርገሻል? አገር ቤት ገብተሽ ነበር? እንዴት ነው? እንዴት ማለት አገር ቤት ገብተሽ ነበር? 50 ኪሎ ባንዴ አይከብድም? በአመት እኮ ነው። አይ ባንዴ አይደለም፣ አመት ከ6 ወር ነው። 6 ወር 50 ኪሎ አይደለም። እኔ የኔንም የእናንተንም ሉዝ አደርጋለሁ በአንድ አመት። ምን መሰለህ ግን ኢትስ ናት ሄልዚ እንደዛ። እኔ አሁን በወር 3 ኪሎ ነበር ስቀንስ የነበረው። ኤግዛክትሊ እኔ ቅድም እንዳልኩ ማለት ይሄ አሁን ሄልዚ ነው። እኔ አሁን ምንም አይነት ሳጊ ስኪም ምናምን የለኝም። በዚህ በራሴ ዌት ሎስ እንትን ላይ በወር 3 ኪሎ
ማክሲመም 3.5 ምናምን ብቀንስ ነው ማክሲመም። ኤክሰርሳይዝ ታደርጋለች፣ የምትበላው ምግብ አለ። ለእኛም እኔንም እያሰራችኝ ነው። በነገር በደንብ አስረጁ እና ሲሪየስ ሆነ ፓውንድ በ2